ውድ ቤተሰቦቼ ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬም ጥቁር ባህር ክፍል 18ን ይዤላችሁ መጥቻለሁ። በባለፈው ክፍል ሚስማ ስለ ቻቲንና ስለ ጂቫን ስልክ ቁጥር ለአዴል ልትነግረው እንደወሰነች አይተናል። ሚስማ ምግብ ቤት ስትደርስ አዴልም ከሀጋርና ከሌኒ ጋር ተቀምጦም ተደስቶና እየሳቀ ሲያወራ አገኘችው። ሚስማ በቅናት ስሜት አለቀሰች። ቀደም ብሎም አዴልና ሀጋር አብረው ያዩዋቸውን ትዝታዎች ወደኋላ አስታወሰች። አዴልም ሚስማ እንድትቀናበት ሆን ብሎ ያደረገው እቅድ መሆኑን እንረዳለን። ወደ አሁን ጊዜ ስንመለስ ሀጋርም አንዲት ሴት ልጅ ሌኒን ለልጇ ልታጋባላት እንደፈለገች ለአዴል ትነግረዋለች። ሚስማ መቆሟን ሲያይ አዴል ብድግ አለ። ሚስማ በቅናት ተቃጥላ ለምን ስደውልላት አታነሳም እያለች ትጮበታለች። አዴልም ለምን ትቆጫለች? ቅናት ይዞች ነው እንዴ ይላታል። ሚስማም እኔ በማን ቀናለሁ በዚች በሀጋር ለመሆኑ እጁ ላይ የምትባላ ሴት የት አለች ስትል ትመልስለታለች። አዴልም ዛሬ ስራ ስለነበራት ነው ይላታል። ሚስማም እኔ የመጣሁት ስለቀናው ሳይሆን ብቻችንን እንድንነጋገር ነው ብላ ይዛ ወደ ውጭ ትወጣለች። ከውጭም አዴልም ከጁላ ጋር የነበረውን ቀጠሮ ሰርዞ ከሄሌኒና ከሀጋር ጋር ለመውጣት እንደወሰነ ሊያስረዳት ይሞክራል። ሚስማ ግን እኛ ተለያይተናል፣ ምንም ግንኙነት የለንም ትላለች። አክላም እኔ የጠፋውን መሳሪያ ስፈልግ አንተ እዚህ የፍቅር ራት ትበላለህ በማለትም ተወቅሰዋለች። አዴልም ለምን መሳሪያውን ትፈልጊያለሽ? ለምንስ ከሸሪፍ ለመፋታት ትሞክራለች ሲል ጠይቃት። ከሸሪፍ ብትፋችም ዳግመኛ እኔ አንቺን አላገባም ማለት። ሚስማም እኔ የምፋታው ለአንተ ብዬ ሳይሆን የራሴን መንገድ ለመፈለግ ነው አለችው። ሚስማም ቻቲንን ከአጎቱም ከጂቫን ጋር እንደሚገናኝ ለአዴል ነገረችው። የሚገርመው ግን አዴል ቀድሞውኑ ቻቲንን ይዞታል። ሁሉንም ነገር ከፋጥማ ሰምቷል። ሚስማ በጣም ተናዳ ታዲያ እህት ለምን አልነገረችም ስትል ጠየቀችው። አዴልም የመጣሽው የኔን ቀጠሮ ለማበላሸት ነው አላት። አዴልና ሄሌኒም የታሰረው ቻቲንን ሊያዩት ይሄዳሉ። አዴልም ቻቲንን እየመታም የጂቫን ቦታ እንዲናገር ይሞክራል። ቻቲን ግን ለሸሪፍ ታማኝ በመሆኑ አይናገርም። ሸሪፍም ለጂቫን ደውሎ ነገ ጎካንን እልክልሃለሁ ይለዋል። ጂቫንም ነገ አዴል ያበቃለታል ይላል። ሸሪፍ ከሸሪን ነገ አብረው ቁርስ እንዲበሉ የሚጠይቅ መልእክት ይደርሷል። ኦሩክ የድርጅቱና የቤተሰቡ መሪ መሆኑን ሲያስብ ተናዶ ቤቱን ያፈርሰዋል። አዴል በጣም ተቆጥቶ ወደ ክፍሉ ይገባል። ሌኒም አዴል የተቆጣው ሚስማ ምግብ ቤት ውስጥ ስላደረገችው ነገር መሆኑን ትነግራቸዋለች። ፋጥማም አዴልም ከጁላይ ጋር እንዳይጋባ ሆን ብላ ይስማን እንደላከቻት አመነች። ኦሩክ ለሌኒ ስለ ቻቲን የሚጠይቅ መልእክት ይልክላታል። ነገር ግን ሌኒ እኛ አንሆንም ያለውን ንግግር አስታውሳ ላለመመለስም ትወስናለች። ኦሩክ ግን አሁንም በጣም እንደሚወዳት ያስታውቃል። አዴልም በይስማ ላይ በጣም ተናዷል። ይስማ ኩባያዎችን በላይኛው መደርደሪያ ላይ እንዲቀመጡ ተወድ ስለነበረም አዴልም እሷን ለማናደድ ሲል ኩባያዎችን በሙሉ አውርዶ ወደ ታችኛው መደርደሪያ ቀየራቸው። ፋጥማና ይሶ ተኝተዋል። ፋጥማ እንቅልፋታ መሳሪያው ሲገኝ እንፋታለን አይደል ስትል ይሶን ጠይቀችው። ይሶም አዎ፣ ግን መጀመሪያ ሸሪፍ መያዝ አለበት ይላታል። ፋጥማ ይህ ነገር በቶሎ በቃ ቢልልኝ ስትል ይሶም ያለሽበት ሁኔታ ይገባኛል አላት። ሁለቱም በመለያየታቸው መከፋታቸው በፊታቸው ላይ ይታያል። ፋጥማ ይሶን ደግማ ጠየቀችው። ነገ ወደ እናት ቤት ካልሄድን ለአዴል ሁሉንም ነገር ትነግረዋለች። ይሶም የምትቀልድ አይመስለኝም ማለት። ፋጥማም በጣም አዝና አዴል እውነቱን ካወቀ ሊሞት ይችላል አለችው። ይሶ ግን አይሞትም፣ እንዲያውም በአንቺ ይኮራል አላት። ፋጥማ ግን እኔን ለመጠበቅ ብለሽ ለማትወጂ ሰው የሰርግ ልብስ ከለበስሽ እኔ ሞታለሁ ብሎኛል አለችው። ይሶም ታዲያ አንቺ ምን አልሽው ሲላት እወደዋለሁ አልኩት፣ ግን ውሸቴን ነበር አለችው። ይሶም አይዞሽ ምንም አያውቅም ብሏት ሁለቱም ተኙ። ይሶ ፋጥማን ጠርቶ ልብሱን የምትለብሽው ለምትወጂ ሰው ቢሆን ኖሮ ደስ ይልሽ ነበር አላት። ፋጥማም እሱን ለማናደድ ብላ ማን ያውቃል ከተፋታም በኋላ ለመወደው ሰው ድጋሚ ለብሰዋለሁ አለችው። እሱም በጣም ተናዶ ፊቱን አዙሮተኛ። በማግስቱ ኢሌኒ ስትራመድ ኦሩክን ተከትላ ኢሌኒ ያደረገችውን ነገር ለማስተካከል በመሞከር ኦሩክ በስተት ተረድተኛል፣ እኔ ጓደኛ እንሁን ነው ያልኩት እንጂ ሌላ አይደለም፣ በግሪክ ደግሞ እንዲህ ማለት የተለመደ ነው አለችው። ኦሩክም እዚህ ሀገር ግን እንዲህ ማለት ፍቅር ነው፣ የባህልና የልምድ ልዩነት አለን አላት። ኢሌኒም አዎ ፍቅረኛ እንሁን ማለት አልነበረብኝም አለችው። ኦሩክ ወደ መስጊድ ሄደው እንደሚሰግድና ከዚያም ወደ ፋብሪካው እንደሚሄድ ነግሯት እርዳታ ካስፈልጋት እንድትደውልለት ጠይቃት። ኦሩክ ከሄደ በኋላ ኢሌኒ ነገሮችን ስላበላሸች በጣም አዘነች። ሀጋር መታስጠይቃት ኢሌኒ የሆነን ሁሉ ነገረቻት። ሀጋር ተናዳም ኦሩክ የኔን ልጅ እምቢ ይላል ለምን አልተቆጣሽም አለቻት። ይስማም ኢሌኒን አይታ ወደ እሷ ሄደች። ሀጋር ጋር ተቀምጣ ስላገኘቻት ኦሩክንና ሀጋርን ይቅር ብለሻል፣ እኔን ግን ይቅር አላልሽኝም ስትል ጠይቀቻት። ለኔ ይቅር ብዬሻለሁ፣ ግን ከኔ ራቂ። ሀጋር እናቴ እንድትሆን እድል መስጠት እፈልጋለሁ። አንቺ አጠገቤ ከሆንሽ ሀጋርን መውደድ አልችልም። ሁልጊዜ እናቴ አንቺ፣ አባቴ ደግሞ አዴል እንድትሆን እመኝ ነበረ፣ ግን አሁን ከዚህ ህልም መንቃት አለብኝ ብላ ጥላት ሄደች። ይስማ በጣም አዘነች። ኦሩክ መስጊድ ሄደው ኢሌኒን ከልቡና ከአይምሮ እንዲያወጣለት ወደ ፈጣሪው ጸለየ። ወደ ቤት ሲመለስ ይስማን ስታለቅስ አገኛት። ይስማ ሀጋርን በማምጣት ቤተሰብን የበተንከው አንተን ስትል ወቀሰችው። ኦሩክም አቅፎ ይቅርታ ጠየቃት። ይስማም እስከዛሬ ማንም ይቅርታ ጠይቆኝ አያውቅም ብላ ለቀሰች። ፋብሪካ ውስጥ አዴል በጣም ተናዶ ቢላዎችን በግድግዳ ላይ ይወረውራል። ጋዜብ መጥቶ ሲያወራም አዴል ይስማ ከሀጋርና ከሄሌኒ ጋር ስላየችው ነገር ነገረው። ጋዜብም ልጅቷ ቅናት ይዟት ነው፣ ለመሆኑም ከጁላይ ጋር ያለህን ቀጠሮ ለምን ሰረስክ ሲል ጠየቀው። አዴልም ከሷ ልጅ መውለድ አትፈልግም፣ እኔ ግን ብዙ ልጆች እንዲኖሩኝ እፈልጋለሁ ብሎ ምክንያት ፈጠረ።
ጋዜብ ግን ይስማንም ሀጋርንም እጁ ላይንም አልፈለክም አለው። የአዴል አጎት አንዲት የጠበቃ ድርጅት ባለቤት የሆነች ሴት አመጣለት። አዴል ግን ሰላም ብሏት ወዲያውኑ ሄደ። አጎት ሲቆጣም አዴል አልወደድኳትም፣ አይኔን አታየኝም፣ ውሸታም ናት አለ። አዴል ምክንያት እየፈለገ ከጋብቻ ይሸሻል። ሸሪፍ ቤት ደርሶ ጎካን መሳሪያውን ከጅቫን እንዲቀበል አዘዘው። ጎካን አዴል እንዲታሰር ትፈልጋለህ ሲል ጠይቀው፣ ሸሪፍም አዴል ድንበሩን አልፏል፣ ዝም ብዬ አልመለከተውም በማለት በአዴል ላይ ያለውን ቁጣ ገለጸ። ኢሶም ወደ ሸሪፍ ሄደው እንደ ቀኝ እጅ ሆኖ ሰላም ይለዋል። ይህን የሚያደርገው ግን ለአዴል መረጃ ለማቀበል እንዲመቸው ነው። ፋጥማ አጠገባቸው ቆማ ሸሪፍን ማየት እንኳን አልፈለገችም። ዘሪፋ ወጣም ኦሩክን ልጠራው እንደምትሄድ ትነግራቸዋለች። ሸሪፍም የኦሩክን ስም ሲሰማ ይናደዳል። ሸሪፍ ለሲፍዳ ደውሎም ስለ ቻቲን ጠይቃታል። ሲፍዳ ምንም እንደማታውቅና ወደ ቤቱ መምጣት እንደምትፈልግ ትነግረዋለች። ሸሪፍ ግን ነገ የሚሆነው ይበቃሻል፣ እዚህ ባትመጪ ይሻላል ብሎ ይከለክላታል። ሸሪፍ ስልኩን ሲዘጋ ፋጥማ ቀረብ ብላ ነገ ምን ሊፈጠር ነው ስትል ጠይቀዋለች። ሸሪፍ ግን ምንም እንደማይሆን ነግሮ ወደ ውስጥ እንድትገባ ያዛታል። ፋጥማ ላይ ሰው ሸሪፍ ነገ የሆነ ነገር ማድረጉ አይቀርም ስትል ስጋቷን ትገልጽለታለች። ይሰው የሸሪፍን እቅድ ለማወቅ እዚያ መቆየት እንዳለበት ይነግራታል። ፋጥማ ግን እኔ እዚህ መቆየት አልችልም ትለዋለች። ይሰው ፋጥማ እንድትሄድና እሱ ግን እዚያው እንዲቀር ሸሪፍ ፊት እንደተጣሉ ሆነው እንዲመስሉ ሀሳብ ያቀርባል። ዘሪፋም ወደ ኦሩክ ሄዳ የሁሉ ነገር መሪ በመሆኑ ታመሰግነዋለች። ኢስማ እዚያ ያለች ዘሪፋም ቁርስ አብረው እንዲበሉ ትጋብዛለች። ኢስማ ሸሪፍ ስላለም እምቢ ትላለች። ዘሪፋ ግን የዚህ ገበታ መሪ ኦሩክ ነው ስትላት ኢስማ በኦሩክ ምክንያት ትስማማለች። አዴል ወደ ኢሌኒ ሊያወራት ይሄዳል። ኢሌኒ አንተ አባቴ ነህ ከሚለው ሀሳብ መራቅ ስለምፈልግ ከቤት መውጣት አለብኝ ትለዋለች። አዴል ልጅ የመሆንሽን ለማወቅ የግድ ዲኤንኤ ምርመራ አያስፈልግም ቢላትም ኢሌኒ ግን እሱና ኢስማ ይታረቃሉ በሚለው ሀሳብ ላይ ተስፋ እንደቆረጠችም ትነግረዋለች። ሸሪፍ ለአዴል ደውሎ ፋጥማ ቤት ውስጥ ቁርስ ልትበላ መሆኑን ይነግረዋል። አዴል በጣም ተናዶ ፋጥማን ከሸሪፍ ቤት ለማውጣት በፍጥነት ይሄዳል። ቤት ውስጥ ኢስማ ገብታ ፋጥማን ወደ ሸሪፍ ቤት በማምጣቱም ኢሶን ትቆጣዋለች። ኢሶ ግን የድራማ መሆኑን ለኢስማና ለኦሩክ ያስረዳል። ሽሪን መታም ኦሩክ የቤተሰቡ መሪ በመሆኑ በሸሪፍ ቦታ እንዲቀመጥ ትጠይቃለች። እንዲሁም የቤተሰቡና የድርጅቱ መሪ በመሆኑ እንኳን ደስ አለ ትለዋለች። እንዲሁም በማንኛውም ሀብትና መሬትም ከጎኑ እንደምትቆም ትነግረዋለች። ሸሪፍ ግን ጥላታችን አዴል እንኳን ከጎኑ ነው እያለ ይሳለቃል። አዴል ለፋጥማ ደውሎም እዚያ ነፍሰ ገዳይ ቤት ውስጥ ምን ታደርጊያለሽ እያለ ይጮባታል። ፋጥማ ላይ ሶስት ል እንደመጣች ብትነግረውም አዴል ግን መጥቼ ወስድሻለሁ ብሎም ስልኩን ይዘጋዋል። ሸሪፍም ኦሩክን አዴል እኔን እንድትገድል በምን አስፈራርቶ ነው ብሎ ይጠይቀዋል። ኦሩክ ምንም ማስፈራሪያ እንዳልደረሰበት ይናገራል። የሰው ጣልቃ ገብቶም ኦሩክ ከጥላታችን ጋር ተባብሯል ይላል። ፋጥማም ጥላታችሁ እኮ ወንድሜ ነው ስትል ትመልሳለች። የሰውም ሸሪፍ ፊት ከፋጥማ ጋር መጣላት ይጀምራል። አዴል የወንድሜን ስራ የቀማው እሱ ነው ይላታል። ፋጥማም ስራውን ሰጥቶት ካሳ ከፍሎታል ትላለች። የሰው ግን ይህን ያደረገው ሸሪፍን ለመጉዳት እንጂ በደግነት አይደለም ይላል። ፋጥማ እንደተከፋች መስላ ቤቱን ጥላ ትወጣለች። ሽሪን ከሸሪፍ ጋር ትጣላለች። ቤተሰቡንና ድርጅቱን በእጅ ላይ ያለም ያጠፋው አንተ ነህ ትለዋለች። ሸሪፍ ግን ለእናንተ ስለ ዕድሜን እስር ቤት ጨረስኩት እያለ ይጫዋል። ኢስማ ፋጥማን ተከትላ ወጣም በኢሶ እንዳታዘን ትነግራታለች። ፋጥማ ግን አይዞሽ ድራማ እኮ ነው ትላታለች። በዚህ መሃል ኢሶ ለድራማው ብዬ ትንሽ ጨመርኩበት አትዘኝ የሚል መልእክት ይልክላታል። ፋጥማ ስትወጣም አዴልን በር ላይ ታገኘዋለች። አዴልም ኢስማን ስለ እሱ ስታወራ ሰምተው ከኢስማ ጋር ይጣላል። በእኛ ጠብ ምክንያት ኢሌኒ ከቤት ልትወጣ ነው ይላታል። እሱ ውስጥ ያለው ሰውም ለሸሪፍ ደውሎ አዴልን ለማሳሳት ሆን ብሎም የተሳሳተ አድራሻ እንደሰጠው ይነግረዋል። ጎካንም መሳሪያውን ከጅቫን ተቀብሎም ከረዳቱ ጋር በመሆን ይደብቀዋል። እኔም ከሀጋር ጋር ተቀምጣ አብሮ የሚኖርበት ሌላ ቤት እንዲከራየው ትጠይቃታለች። በዚህ መሃል ኢስማና ኦሩክ ይመጣሉ። ኢስማም ከኢሌኒ ጋር ትጣላለች። የአዴልን ቤት ለቃ መሄድ እንደሌለባትም ትነግራታለች። ኦሩክ ኢስማን እንድትረጋጋና ወደ ውጭ እንድትወጣ ከጠየቀ በኋላ ከኢሌኒ ጋር ይነጋገራል። ኢስማን እንድታዝን አልፈልግም፣ የአዴልን ቤት ሳትልቀቂ፣ ይህ የመጨረሻ ውሳኔ ነው፣ ትዕዛዜን መፈጸም አለብሽ ብሏት ጥሏት ይሄዳል። ኦሩክ ወደ ፋብሪካው ሲሄድ ዘሪፋ ያዘጋጀችለት ደማቅ አቀባበል ይጠብቀዋል። ሰራተኞቹ ሁሉ በደስታ ይቀበሉታል። ኦሩክም የሰራተኞቹን ችግር መስማትና መፍታት ይጀምራል። ወደ ቢሮ ሲገባ ዘሪፋም ሸሪፍ ስሟን አጥፍቶ የራሱን ስም በቢሮው ላይ የጻፈበትን የድሮ ትዝታም ታስታውሳለች። ዘሪፋም ኦሩክ ኢሌኒን ማግባት እንዳለበት ትነግረዋለች። ኦሩክም ይህም በፍጹም አላደርግም፣ በሴት ልጅ ስሜት መጫወት አልፈልግም በማለት ይላል። ዘሪፋም የኢሌኒ ሚስጥር ሲታወቅም ራሳቸውን ለመከላከል ማግባት እንዳለበት ብታስረዳውም ኦሩክ ግን ይህንን ሀሳብ ከአይምሮሽ አጥፊው በማለት ይላታል። ኢሶም የሸሪፍን ንግግር ለመሰለል ሲሞክር ዘሪፋ ትይዘዋለች። ምን እያደረግክ ነው ስትለውም ኢሶ ስለ ሸሪፍ መረጃ ለማግኘት ነው ይላታል። ዘሪፋ ግን ለአዴል ሄዳም ኢሶ ፋጥማን በድብቅ ማግባቱን እንደምትነግረው በማስፈራራት ትዝታለች። ሴፍታም ከአሚና ጋር ሲሄዱም አዴል ከአንድ ሴት ጋር ተቀምጦ ያገኙታል። ሴፍታ ለኢስማ ለማሳየት ፎቶ ታነሳዋለች።
አዴልም አጎቱ አስገድዶት ስላስቀመጠው በጣም ተጨንቆ ይታያል። ዜድዳ ፎቶውን ለይስማ ታሳያታለች። ይስማ ግን ምንም እንዳልመሰላት ሆና ትመልሳለች። ዜድዳም ይስማን ወደ ቤት መታ አብራት እንድትኖር ትጠይቃታለች። ይስማም ነገ እንደምትመጣ ትመልሳለች። አሚና ይስማን ለምን ተስማማሽ? ቤት ልትኖሪ ነው ስትል ጠይቃታለች። ይስማ ግን መሳሪያውን ካገኘው በኋላ ነገ ሄዳለሁ፣ ይህን ያደረግኩት ዜድዳን ዝም ለማሰኘት ብቻ ነው ትላታለች። ሸሪፍ ለይሶ ነገ አዴል እንደሚታሰርና መሳሪያውን አዴል በማያውቅበት ቦታ እንደደበቀው ይነግራል። ነገር ግን ትክክለኛውን ቦታ ለይሶም አይነግረውም። ይስማ ወደ አዴል ሄዳ ፎቶን ታሳየዋለች። እኔ መሳሪያውን ለመፈለግ ስለፋም አንተ ሴት ለመጥበስ ትሄዳለህ፣ ነገ ትታሰራለህ፣ ማግባት አትችልም ብላው በድዴት ጥላው ትሄዳለች። ማግስቱ ሸሪፍ ለጎካን ደውሎ መሳሪያውን ከሬሳው ጋር ማኖሩን ያረጋግጣል። ከዚያም ለፖሊስ ደውሎም አዴልንና የመሳሪያውን ቦታ ይጠቁማል። ሸሪፍ ሁሉንም በፋብሪካው ይሰበስባል። አዴል፣ ፋጥማ፣ ኤሌኒ፣ ይስማ፣ ኦርክና ጋዜብ። ሸሪፍም አዴል ቢበዛ 15 ቀን ነው የሚቆየው እያለ ይሳለቅበታል። ሸሪፍ በቪዲዮም ለአዴል ፖሊሶች መሳሪያውን እንዳገኙት ያሳየዋል። በዚህ ጊዜም አዴል፣ ጋዜብና ኤሌኒ መሳቅ ይጀምራሉ። አዴል እውነተኛውን መሳሪያ ከኪስ አውጥቶ የኔ መሳሪያ ይሄ ነው፣ ፖሊሶች እጅ አለው ግን የኔ አይደለም ይላል። አዴል በጎካን መኪና ላይ ጂፒኤስ አጥምዶ እንደነበርና ጋዜብ ተከትሎት በመሄድ መሳሪያውን እንደቀየረ ይነግሯል። ሸሪፍ ደንግጦም ታዲያ የኔን መሳሪያ ማን ሰጠ ሲል ይጠይቀዋል። ኦርክም የሸሪፍን መሳሪያ ወስዶ ለአዴል እንደሰጠው ግልጽ ይሆናል። ሸሪፍ በኦርኩ ላይ ሲቆጣም ይስማ ሸሪፍ ፊት ትቆማለች። መሳሪያውን የወሰድኩት እኔ ነኝ፣ ለአዴልም የሰጠሁት እኔ ነኝ። ሸሪፍ ሆይ አሁን ሁሉም ነገር አብቅቷል ትለዋለች። ፖሊሶች መጥተው ሸሪፍንና ሀጋርን ይዟቸው ይሄዳሉ። ሁሉም ሸሪፍ ሲታሰር እያዩት ይወጣሉ። ነገር ግን በድንገት ይስማ ትጠፋለች። ይስማ መንደሩን ጥላ ለመሄድ ወስና አውቶቡስ ውስጥ ትገባለች። አዴል ሊያገኛት ቢሞክርም ስልኳ ተዘግቷል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?